ጤና ይስጥልን የተወደዳችሁ በያላችሁበት እንደምን ቆያችሁ። በዛሬው ልዩ ዝግጅታችን የፌዴራል ቤቶች ኮርፖሬሽን ዋና ስራ አስፈጻሚ ዶክተር ረሻድ ከማል የተቋሙን የለውጥ ስራዎችና አጠቃላይ የሪፎርም ውጤቶችንና የ50 ዓመት ቆይታውን የምንዳሰስበትን ዝግጅት እናደርግ ዘንድ ዋና ቢሮአቸው ተገኝተናል። ዝግጅቱን እየተከታተላችሁ አብራችሁን እንድትዘልቁ በክብር ጋብዛለሁ። የፌዴራል ቤቶች ኮርፖሬሽን ዋና ስራ አስፈጻሚ ዶክተር ረሻድ ከማል ለጊዜዎትም ለሐሳቦትም በተመልካቾች ስም አብዝቼ ነው የማመሰግነው። እኔም በጣም አመሰግናለሁ ስለመጣችሁና እስቲ ያለፉት የ50 ዓመታት ጉዞ የተመለከተ ቆይታ የመጀመሪያ ጥያቄያችን እናድርግና የወርቅ ኢዮቤልዩ ክብረ በዓላችሁን እያከበራችሁ ነው የምትገኙት። ደማቅ ስነ ስርዓቶችም የተከናወኑበት ነው። እንግዲህ የ50 ዓመታት ጉዞውን በጥቂቱ እንቃኝ እስኪ። ምን ገጽታ ነበረው? የፌዴራል ቤቶች ኮርፖሬሽን ወይንም ከቢያድ እድሜውን ስናነሳ በሁለት መልኩ ሁለት አይነት እድሜ ያለው፣ አንደኛው ወደ ጣሊያን ወረራና ተሸንፎ ከሀገር ሲወጣ ጋር የሚያያዝ ነው። ለምን ቢባል ጣሊያን ሲጠቀምበት የነበሩት ቤቶች፣ መኖሪያ ቤቶች፣ ቢሮዎች ተሸንፎ ሲወጣ በ1933 አካባቢ ያንን የሚያስተዳድር ተቋም ያስፈልግ ነበርና አንድ ዘርፍ ሆኖ በገንዘብ ሚኒስቴር ስር ሲያስተዳድር ነበር። ይህን እድሜ ከወሰነው 85 ዓመት ይሆናል። ነገር ግን 50ኛ ዓመት የሚያያዘው የ1966 አብዮት ሲፈነዳ የደርግ መንግስት ስልጣን እንደተረከበ አጠቃላይ ኢኮኖሚያዊ፣ ፖለቲካዊ፣ ማህበራዊ ፖሊሲዎችና አቅጣጫዎችን ለመለወጥ ፍላጎት ስለነበረው የተለያዩ ውሳኔዎችን አስተላልፏል። ከነዚህ ዋነኛዎቹ አዋጆች እና ውሳኔዎች ውስጥ አንዱ የከተማ ቦታና ትርፍ ቤት የመንግስት ንብረት የማድረግ አዋጅ 4767 ጋር የሚያያዘው ነው። ይህም ማለት የከተማ ቤቶች ከመሳፍንትና ከመኳንንት የተወረሱ በጣሊያን ጥሎ ሄዳቸው ቤቶች የሚያስተዳድር፣ በተለይ ደግሞ የክራይ ተመናቸው ከ100 ብር በላይ የሆኑትን የሚያስተዳድር አካል ያስፈልግ ነበር። ከ100 ብር በታች ደግሞ ከተማ መስተዳድር ወይም የቀበሌ ቤት አሁን የምንለው የክራይ ቤቶች ምናምን ነበር ከተማ መስተዳድር እንዲያስተዳድር የተወሰነበት ጊዜ ነው። በዚህ መሰረት እንግዲህ ከ100 ብር በላይ ዋጋ ያላቸው ክራይ ዋጋ ያላቸውን ቤቶች እንዲያስተዳድር እና ሌሎችንም ልማቶች በቀጣይነት እንዲያለማ ኪቢያድ በአዋጅ ቁጥር 59/1968 ጥቅምት 25 ነው የተመሰረተው። እንግዲህ የተወረሱ ቤቶችን ብቻ ሳይሆን ብዙውን ጊዜ ኮንፊዥን አለ እዚህ አካባቢ ማለት ነው። የተወረሱ ቤቶችን ብቻ ይዞ እንደቆየ ነው የምታየው። ግን መነሻው ያሁኑ ከጣሊያን ጥሎት ሄደው ኋላ ደግሞ ትርፍ ቤቶች በተለይ መሳፍንትና መኳንንቱ የተወረሱ ትርፍ ቤቶችን ይዞ ያንን ማስተዳደር፣ መንከባከብ፣ ከዛ ባለፈ ደግሞ ቤቶችን መገንባት፣ ማስገንባት፣ በተለይ ደግሞ የደርግ መንግስት ሶሻሊዝም ስርዓት ስለሚከተል አብዛኛውን የግል ባለሀብቶች እንዲያለሙ ብዙም እድል ስለማይሰጥ ለራሱ ነበር ከተማን የሰራው ማለት እንችላለን። ማስተር ፕላን ወረቀት ላይ ያለውን ወደ መሬት ለማውረድ አደረጃጀት ፈጥሮ አሰራር ዘርግቶ ፋይናንስ መድቦ ኦልሞስት ከተሞችን በሁሉም ክፍለ ሀገር ማለት ነው በ14ቱም ክፍለ ሀገር ኤርትራንም ጨምሮ ኪቢያድ ተቋቁሞ ሰፊ ስራ የመንግስት አቴንሽን የነበረበት ጊዜና የከተማ የመኖሪያ ቤት፣ የንግድ ቤት፣ ቢሮዎችን፣ መዝናኛ ቦታዎችን፣ ሆቴሎችን የተገነቡት በዚህ በደርግ ጊዜ ነው ማለት ነው። ደርግ ከወደቀ በኋላ ኢህአዴግ መንግስት ከሆነ በኋላ ያ የመንግስት ትኩረት ተነፍጎት ቆይቷል። በተለይ አደረጃጀቱም ከሲፒ ወደ ሲፒ እንዲዞር ነው የተደረገው። ከመንግስት ልማት ድርጅትነት በአብዛኛው ሲያስተዳድር የነበሩት ቤቶች ለክልሎች ናቸው የተሰጡት። ኤርትራ ያለውም ያው አሰብም ያለው በዛው ነው ከእጁ የወጡትና የአዲስ አበባና የድሬዳዋ ቤቶች ብቻ ናቸው በእጁ የቀሩት። በሁለቱ ከተሞችም ቢሆን ደግሞ በተለያዩ ምክንያቶች የቤት ቁጥሮቹ እየቀነሱ ሌላ ልማትም ለ8 ዓመታት ከቤት ልማት ወይም ከግንባታ ርቆ በመቆየቱ
በልማት ሌሎችም ደግሞ ማንም የሚዘግነው ይዞታና ንብረት ነበር ማለት ነው። ቁጥራቸው እየተመናመነ የተቋሙ ህልውና በጣም ከፍተኛ አደጋ ውስጥ የወደቀበት የሰራተኞች ሞራል፣ የስራ ፍቅር፣ መነሳሳት ተስፋ ቆረጡበት ጊዜ ነበርና እንግዲህ ይህ እንዲህ አይነት ሁኔታ እያለ በሌላ መልኩ ደግሞ የቤት ፍላጎት እና አቅርቦት መካከል ሳፕላይ እና ዲማንድ መካከል ያለው ክፍተት ደግሞ በጣም እየጨመረ መጣ። የፖሊሲ ለውጥም ነበር በኢህአዴግ ማለት ነው። ሬንታል ሃውስ ብዙም ትኩረት አልተሰጠውም። በመንግስት የሚቀርቡ በክራይ የሚቀርቡ ቤቶች በትኩረት ስላላገኘ ይሄ እንግዲህ የክፍተቱን ጋፑ ማለት ነው የሳፕላይ እና ዲማንዱን ክፍተት ስላሰፋ በየካቲት 2009 አካባቢ ለውጡን የመጣ ዋዜማ አካባቢ ከሲፒኤ ወደ ኮርፖሬሽን ተለወጠ። በ2009 ይሁን እንጂ የሀገራዊ ለውጡ እስከሚሳካ ድረስ ግን ከ2009 የካቲት አካባቢ እስከሚቀጥለው ለውጡ እስከሚመጣ እስከ 2010 አጋማሽ አካባቢ እዚህ ገባ የሚባል ስራ ግን አልተሰራም። ለምሳሌ ብናነሳ ኢቭን በአንድ አመት ውስጥ የሰራተኛ ምደባና ቅሬታ እንኳን ያልተፈታበት ሁኔታ ነበር ማለት ነው። ይህ በእንዲህ እንዳለ ነው እንግዲህ ሀገራዊ ለውጡ መጣ። አዳዲስ የለውጥ አመራሮች ተመደም። እንግዲህ የለውጥ አመራሩ ሀገራዊ ለውጡን ተከትሎ መንግስት በተለይ ደግሞ ዶክተር አብይ ከመጡ በኋላ ሀገር ከድህነት ለማውጣት ወደ ብልጽግና ለመሻገር የግድ ጠንካራ ተቋም በየቦታው መገንባት አለበት የሚል አቋም በመያዛቸው ይሄ መልካም እድል ፈጥሮ በጊዜው የነበረው አስፈሪ ሁኔታ ነበር ማለት ቤት ገንባ ተብሎ ተልእኮ ተሰጥቶታል። አንድም ብር የለም። ሰራተኞች ቅሬታ ነበራቸው። ከሀገራዊ ለውጡ ጋር ተያይዞ ደግሞ ብዙ የቤት ጥያቄዎች ነበሩና ለውጡ ራሱ ከየት እንደምንጀምር ግራ የሚያጋባ ነበር። ግን ይህንን መጋፈጥ ግዴታ ስለነበርና ሀገራዊ ለውጡም ደግሞ እድል ስለሰጠን እንግዲህ ወደ ሪፎርሙ ገብተናል። ሪፎርሙን ስንገባ እንግዲህ ከባባድ ችግሮች የነበሩበት ህልውናው በጣም አደጋ ውስጥ የገባበትና ይህን ተቋም መለወጥ ይቻላል ወይ የሚሉት ነገሮች ከባድ ነበሩ። አንደኛ ኮርፖሬሽን ሲኮን ከክሊን ሺት መጀመር ነበረ። እንደ አዲስ ተቋም መቋቋም ሲገባው እስከነ ባክሎጉ እስከነ ችግሩ ነው የተቋቋመውና የተሰጠውን ተልእኮ መውጣት አንድ ነገር ነው። ባክሎጎቹን ደግሞ የማጥራት ወደ ኋላ ሄዶ ትልቅ ጊዜ ወሰደና የሚያስፈራና መለወጥ ይቻላል ወይ የሚለው ነገርም ከባድ የሆነበት ሪፎርሙም ለመጀመር ከየት እንደምንጀምርም ግራ የተጋባንበት ሁኔታ ነበር። ነገር ግን እነዚህን ሁኔታዎች መጋፈጥ ግዴታ ስለነበርና ሀገራዊ ለውጡም ደግሞ ይህን እድል ስለሰጠን እንችላለን አንችልም የሚለውን ነገር እንግዲህ ከየት እንደምንጀምር ከሰራተኛ ነው የጀመርነው። ወደ ታች ወርደን በማናጅመንት ሰራተኛ ማህበር ሰራተኛን ወደ ታች ወርደን የተሰጠን ተልእኮ ይሄ ነው። ኮርፖሬሽን ሆነናል። ኮርፖሬሽን ስንሆን ደግሞ ጥቅምም አለው ጉዳትም አለው። ሰራተኛ ሲያስብ የነበረው ኮርፖሬሽን መሆን በቃ ደሞዝ ተቋሙ በጣም ሀብታም ነው ደሞዝ ይለወጥልኛል የሚለውን ነገር ነው እንጂ ካልሰራ ደግሞ ደሞዝ እንኳን ነባሩን ደሞዝ እንኳን ካልሰራ ማግኘት አይችልም። ሲፒኤ መሆን ደግሞ ምንድነው ደሞዝ መንግስት ይመደብልሃል። ስለዚህ የሁለቱ ልዩነት በደንብ ማወቅ እንዳለባቸው ተቋሙ ፖቴንሻል አለው ሀብት አለው። ሰራተኛ ጥቅም አልተከበረም። ግን ያለፈውን ታሪክ ማንሳት ሳይሆን አሁን በተፈጠረው እድል በደንብ ሰርተን ተቋሙን ለውጠን ሀገራዊ ተልእኮ አሳክተን በዛ ሂደት ውስጥ ደግሞ ለውጡ በተመዘገበ ቁጥር ደግሞ የእናንተ ጥቅምም ከስር ከስር እናከብራለን የሚለውን ፕሮሚስ ገባን። ትልቅ ቻሌንጅ ነበረው ማለት ነው። በአብዛኛው በቃ ደሞዝ ያልተሻሻለም እንደዚህ ነበሩና መጨረሻ ላይ አንድ ጥያቄ ሁሌ ማነሳቸው እንግዲህ በዚህ ልክ ቻሌንጅ የምታደርጉ ከሆነ ሀብቱ ንብረቱ የመንግስት የህዝብ ነው። ለውጥ ካመጣን እንቀጥላለን። ለምን ካለመጣን ደግሞ መንግስት ከፈለገ ይሸጠዋል ቤቶቹን የመንግስትና የህዝብ ስለሆነ ካዚና ውስጥ በ42 ዓመት ታሪክ ውስጥ ያለችው 500 ሚሊዮን ናት። ለ2000 ሰራተኛ ብናካፍል 20-30 ሺህ ብር ነው ምደርሰን። ተካፍለን እንለያይ ወይስ እቺን እርሾ አድርገን ተልእኳችን ተወተን ይህን ተቋም ለውጠን ለራሳችን ትለውጣላችሁ የሚለው ነገር ግልጽ ስናደርግ በጣም ደንግጠው እንግዲህ ኃይል በማሰባሰብ ነው የጀመርነው ማለት ነውና ከዛ በመቀጠል እነዚህን ግንዛቤ ፈጥረን ለውጡን የሁሉም ካረግን በኋላ የተሰጠው ተልእኮ ዋናዎቹ ሁለት ነው።
የዘመናዊ ቤት አስተዳደር መዘርጋትና የቤት ልማትን በማካሄድ አሁን ያለውን የፍላጎትና የአቅርቦት ችግርን ትርጉም ባለው መልኩ መፍታት ነው። ስለዚህ ይህንን ሁለቱን ዓላማ ለማሳካት ቅድመ ሁኔታዎች የሚያስፈልጉ ስራዎች መጀመሪያ ቅድሚያ ሰጥተን የሪፎርም አጀንዳዎችን ሴት አረግ። የመጀመሪያው እንግዲህ ተቋማዊ መግባባት ወይም የኢንዱስትሪ ሰላም መፍጠር፣ የተግባርና አስተሳሰብ አንድነት ገደም ያልኩ ከሰራም በኋላ ቀጥለው የሚመጣው ምንድነው? አሰራርና አደረጃጀቶችን መፈተሽ፣ ስራን የሚያደናቅፉ ግልጽነትና ተጠያቂነት የማያሰፍኑትን ቼክ እያደረጉ ያንን ግልጽነት በሚፈጥሩ ስራን በሚያፋጥኑና አሰራር መተካት ስራ ቀድመን ሰራን። ቀጥሎ የሰራነው እንግዲህ የመፈጸምና የማስፈጸም አቅም ፍላጎት ቢኖርም ማን ነው የሚሰራው፣ ምንድነው ያለን በእጃችን የሚሉት ነገሮች ደግሞ የመፈጸምና ማስፈጸም አቅማችን ምን ይመስላል የሚሉት ነገሮች ወደ ዋና ዓላማ ከመግባታችን በፊት ሁለተኛ ላይ ያየነው እሱ ነው። ከሰው ነው የሚሰራው ሪፎርሙ ወርቃማ አይዲያ ቢሆንም ያለው የሰው ኃይል ክህሎቱ፣ እውቀቱ ምን ይመስላል፣ ማይንድ ሴቱስ ምን ይመስላል፣ ለለውጥ ዝግጁ ነው የሚሉት ነገሮች ከባድ ነበር ማለት ነው። ስለዚህ ምንድነው ማድረግ ያለብን? አዲስ ዘርፍ ነው የቤት ልማቱን ለማሳካት ማቋቋም ያለብን። ነባሩን ምንም ነገር ማድረግ አትችልም። ኢንዱስትሪ ሰላም ለማምጣት ሜንቴን ማድረግ አለብህ። ግን በዛ ደግሞ ስራ መስራት ስለማይቻል ኒው ብለድ ማስገባት አለብን። በየጊዜው ይህንን የተሰጠውን ተልዕኮ መሸከም የሚችል አዳዲስ ወጣቶችን ማይንድ ሴታቸው ጥሩ የሆነና ሀገራዊ ፍቅር ያላቸው ሰርተው ለመለወጥ ፍላጎት ያላቸውን እያስገባን ከቴክኖሎጂ ጋርም በጣም የተራራቀ ነበር። የተቋም ቴክኖሎጂ ትኩረት ሰጥተን የአቅም ግንባታ አንዱ አካል አረግ። ከዛም በላይ እንግዲህ እነዚህ ሁሉ ካሉ በኋላ ደግሞ ፋይናንስ ግድ ያስፈልጋል ስራ ለመስራት። ስለዚህ የፋይናንስ ምንም የለም። ካዝና ውስጥ ያለችው ቅድም ያልኩት ግማሽ ቢሊዮን የምትሞላ አንድ ህንጻ ብሰራ ነው። ባንክ ደም እንበደር ምናምን ቢባል ፋይናንሻል ማናጅመንታችን የኦዲት ሪፖርታችን ለ42 ዓመታት ዲስክሌመር ወይ መሳት መስጠት ማይቻለው። መንግስት ባዶ ካዝና የተቀበለው መንግስትን ብር አምጣ ማለት አንችልም። ስለዚህ ያለው አማራጭ የውስጥ ገቢ ማሳደግ ነው። እሱን እንደዛ ከሰራን በኋላ እንግዲህ እነዚህን ካመቻቸንና ከየት ምን ማድረግ እንችላለን የሚሉን የአቅም ሪፎርሞችን የአቅም ግንባታ ሪፎርሞችን ከለየን አሰራርና አደረጃጀት ካሰፈን ተቋማዊ መግባባት እነዚህ ቅድመ ሁኔታዎችን መስመር ካስያዝን በኋላ ወደ ዋና ዓላማ ነው የገባ ነው። ዋና ዓላማው የቤት አስተዳደር ዘመናዊ ቤት አስተዳደር መዘርጋት ነው። እንግዲህ ቤቶቻችን በጣም ኋላ ቀር የሆነ አሰራር የቤት ቁጥሮቹን እንኳን የማይታወቅ የሀብት መጠኑ ምን ያክል እንደሆነ እንኳን የማይታወቅ የመስክ ተቆጣጣሪ ይባልና በእጅ ያሉህን ቤቶች አታውቅም፣ ግን ውጣና እስቲ የገሌ ቤት ጠይቀዋል ፈልጉ ቤት ላይ ገሌ ይባላል። ይሄ በጣም ልክ ያልሆነ ነው። ያን ብቻ አይደለም፣ ካርታም ያልወጣላቸው ዘመናዊ መረጃ አያያዝ ያልነበረ እነዚህ መረጃዎች ባለመኖራቸው ደግሞ ማንም መረጃዎችን ያሉትንም እያጠፋ የተወረሱበትን ቅጻቅጾች አሉ 01 02 03 የሚባሉትን ከቀጣናም ከዋና መስሪያ ቤትም እያጠፋ ወደ ግል የሚዞርበት ፍርድ ቤትም ተከራክረህ የምታስመልስ ሳይሆን ተሸንፈ የምትወጣበት ሁኔታ ነበርና እነዚህን ሁኔታዎች ወደ መለወጥ እና መስራት እንዳለብን አውቀን የቤት ቁጥር በደንብ ቆጥረን በራስ አቅም እነ ሲኤስሲኤን ታብሌቶችን እንዲያውሱን አድርገን የተለያየ ተቋም ድጋፍ እንዲያደርጉልን መጀመሪያ የሰራነው ቤት ቁጥር በደንብ አውቀን ዲጂታላይዝ አድርገን ያንም ቤት ደግሞ እዚህ መስሪያ ቤት ሆኖ ዲጂታላይዝ በማድረግ መቆጣጠር እንደሚቻል አደረን። ሀብትን ቫሉዌት አድርገን ጠንካራ አማካሪ ቀጥረን ለቤቶቻችን በሙሉ ካርታ ወጣንላቸው። እነዚህ ሁሉም ካደረግን በኋላ ደግሞ ምንድን አደረግ ነው በዘመናዊ መረጃ አያያዝ ኮምፒውተራይዝ አደረግናቸው። ከዚህ ጎን ለጎን ከእጃችን እንዳይወጡ ሀብቶቻችን ጠንካራ የህግ ባለሙያዎች ነገረ ፈጆችን ቀጥረን ማይንድ ሴታቸውን ለውጠን ከራሳቸው ይልቅ የሀገር ፍቅር ለህዝብና ለመንግስት ታማኝ የሆኑትን ነገረ ፈጆች ከየቦታው አምጥተን ከእጃችን እንዳይወጡ በፍርድ ቤት ተከራክረን የማሸነፍ አቅማችን ከሁለት ኬዝ አንዱን ኬዝ ነው 50% ነበር።
ከለውጡ በኋላ በ8 ዓመቱ ግን ኦልሞስት 100% 98% ደርሰናል። ያም ማለት አንድ ኬዝ መሸነፍ ማለት በክራይ ቤቶች እንደሌላው አይደለም። 100 ቢሊዮን ማጣት 1 ቢሊዮን ማጣት ነው፣ ግማሽ ቢሊዮን ማጣት ነውና ትልቅ ለውጥ ነው የመጣው። ያም ብቻ አይደለም፣ አሁን ያሉትን ይዞታዎች ከእጃችን እንዳይወጡ ብቻ ሳይሆን ከአሁን በፊት ለ30-40 ዓመታትም ከእጃችን ያለ አግባብ ከእጃችን ወጥተው ግለሰቦች ሲጠቀሙ የነበሩትን መረጃ በደንብ አደራጅተን በ8 ዓመት ውስጥ እንግዲህ ከፍተኛ ክርክር ከመደበኛ ከአንደኛ ደረጃ ፍርድ ቤት እስከ ሰበር ከሰበር ህገ መንግስት አጣሪ እስከ ፌዴሬሽን ምክር ቤት ብዙ ስቴፖች ተጉዘን እንግዲህ ከ30 እና 40 ዓመት ከእጃችን የወጡትም 60 ይዞታዎችን ሀብታቸው ቫሉ ሲደረግ ከ12 ቢሊዮን በላይ የሚያወጡትን እንግዲህ አስመልሰናል ማለት ነው። ከቤት አስተዳደር አንጻር እንግዲህ እነዚህ ባጭሩ የሰራ ናቸውና በቀጣይ የሚሰሩ ናቸው። ሌላው እንግዲህ ገቢ ነው። ገቢ እንግዲህ ከ20 ቤቶች የሚሰበሰበው ገቢ ለቤት ጥገናና ለደሞዝ እንኳን ማትበቃ ብር ነበረች። እንግዲህ ቤቶች መኖሪያ ቤቶች ማሽ ያሉ ድሬዳዋና አዲስ አበባ ላይ ከዚህ የሚሰበሰበው እንግዲህ 300 ሚሊዮን ነው። በካሬ ሜትር 10 ሳንቲም 2 ብር 3 ብር በቤት ምናምን ይከፈላል። ስለዚህ ያንን መጠነኛ የሆነ የንግድ ቤቶች የታሪፍ ማሻሻያ አድርገን እንግዲህ አሁን ከገበያው እኩል ባይሆንም በ50% ዋጋ አሻሽለን እና ሌሎች የገቢ አማራጮችና የገቢ መሰረቶችን አስፍተን ሪፎርሙን ስንጀምር ከ300 ሚሊዮን አሁን እንግዲህ በ2017 ወደ 10 ቢሊዮን ደርሰናል። በ2018 መጨረሻ ደግሞ 14-15 እንደርሳለን ብለን ነው የምናስበው። አጠቃላይ ከሀብቱ አንጻር ስናየው አሁንም በቂ የሚባል አይደለም። አሁንም የገቢ አማራጮችን በደንብ ማየት አለብን የሚል ሀሳብ አለን። ከዚህ ባለፈ እንግዲህ ፋይናንሻል ማናጅመንታችን ካምፓኒ ስትሆን የፌደራል ኮርፖሬሽን ስትሆን ከውጭ የሀገር ሀብቶች ጋር ከፋይናንሻል ኢንስቲትዩሽን ጋር ስለሚሰራ የኛ ኦዲት በጣም ጤናማ መሆን አለበት። ዲስክሌመር ምናምን ይዘ አበድሩኝ አብረን እንስራ ጆይንት ኢንቨስትመንት እናካሄድ ምትለው ማንም ሰው አይቀበልምና እሱ ላይ በጣም ጥሩ ስራ ሰርተን በአሁኑ ሰዓት እንግዲህ ከዲስክሌመር ወደ ኳሊፋይ ከኳሊፋይድ ወደ ኒት ኦዲት ውጤት መተናል። ያ እንግዲህ ለቀጣይ ስራዎቻችንም ከፋይናንሻል ኢንስቲትዩሽን ጋርም የብድርና አብሮ የመስራት እድሎችን ያሰፋልናልና የሰራተኞችንም ማነቃቃትና መነሳሳት ሪፎርሙን ስንጀምርና አሁን ስታያቸው በጣም ትልቅ ልዩነት አለው። ሪፎርሙን ስንጀምር በአብዛኛው ሰው ክስ ነበር፣ ፍርድ ቤት፣ እንባ ጠባቂ የተለያዩ ቦታ ሲሄዱ ነበር። ክሌም ከ2000 ሰራተኛ 1000 ክሌም ነበራቸው። አሁን ክሌም ወደ 0 አውርደናል ማለት ነው። ይሄ ኮርፖሬሽን የሚለውን የኔ ኮርፖሬሽን ማለት ጀምረዋል። በተቋሙ ክራይ ቤቶች ሰራተኛ ነኝ ለማለት ያፈር ነበር። አሁን ግን ኩራት ነው። አንድ ማስታወቂያ ብናወጣ አሁን ብዙ ሺህ ሰራተኞች ወደዚህ ለመምጣት እዚህ ያሉት ለመልቀቅ ሳይሆን ወደዚህ ለመምጣት አንድ ጠንካራ አማራጭና ተስፋ ያለው ተቋም ሆኗል። ደሞዝ እኛ ስንመጣ ስንጀምር ትንሹ ደሞዝ 1150 ምናምን አካባቢ ነው። አሁን ኦልሞስት ወደ 9999 ደርሰናል ትንሹ ደሞዝ እና ለውጡም መጥቷል። የሰራተኛ ተጠቃሚነትም ጥሩ ሆናልና የሰራተኛ ተነሳሽነት፣ አንድነት፣ የተግባርና አስተሳሰብ አንድነት የምንለውና በየአመቱ ደግሞ ሪፎርሙ እየጨመረ መምጣቱን ለቀጣይ ላሰብናቸው ስራዎችም ትልቁ መሰረት እንግዲህ ይህ የተግባርና አስተሳሰብ አንድነትና የአብዛኛው ሰራተኛ ለውጡን የራሱ አድርጎ መቀበሉ ነው የሚል ሰፊ ቆይታ ነው። መቼም የ50 አመቱ ጊዜ የተበላሹ አሰራሮችን ወደ ህጋዊ አሰራር የመቀየር እና አንዳንዱንም ነገር የማስተካከል ስራዎች እጅግ በጣም አድካሚ ሊሆኑ እንደሚችሉ እንረዳለን። ከዚህ በፊት የፌዴራል ቤቶች ኮርፖሬሽን ሲባል የራሱን ቤት እንኳን ቀለም መቀባት የማይችል ንብረቶችን ማስተዳደር የማይችል ተቋም ተደርጎ ሲወሰድ የነበረ ነው። ከዛ በኋላ እንግዲህ ባደረጋችሁትም ሪፎርም ቀደም ሲል ሲገልጹልኝ በነበሩ ዋና ዋና ሀሳቦችም እንግዲህ ለውጡ ከመጣ በኋላ ትልቅ የለውጥ አብዮት የተካሄደበት ተቋም ለመሆን እንደቻለም ተረድተናል። ለመሆኑ ዛሬ የደረሳችሁበት ስኬት እንደ መነሻው ምንድነው ቢባል ምን አይነት ማብራሪያ መስጠት ይቻል ይሆን ዶክተር?
8 ዓመት የቆመውን ነገር እንዴት እንጀምራለን የሚለው ነገር አንደኛ ቅድመ ዝግጅቶች ማድረግ ነበረብን። አደረጃጀት ቀደም ያሉት የቤት ግንባታ ዘርፍ ማቋቋም፣ በሰው ኃይል ማሟላት፣ መሬት ዝግጅት፣ የዲዛይን ዝግጅት፣ ፋይናንስ የማፈላለግ ቀደም እንዳልኩ እና ኮንትራክተርና አማካሪ መምረጥ የተሻሉትን እንደገና ደግሞ ፕሮጀክቶችን በምዕራፍ መከፋፈል። ምክንያቱም ትልቅ ካፒታል ኢንቨስትመንት ስለሚያስፈልግ ሃውሲንግ ዲቨሎፕመንት በአንዴ ብዙ ቤት ይሰራሉ ምናምን ብለት ትነሳም በአቅም ልክ ነው የምትነሳው እና በመጀመሪያ ዙር 2010 አጋማሽ መጣን 2010 እና 2011 ዝግጅት አደረግንና 2012 አካባቢ 5 ሳይቶች ጀመር። እንግዲህ በምን ባለፉት 8 አመታቶች 8 ተባለ እንጂ ኦልሞስት 5 ነው እንግዲህ ዝግጅት የመጀመሪያዎቹ 2-3 አመታት ዝግጅት ናቸውና በ5 አመቶች ውስጥ 22 ሳይቶች ናቸው እንግዲህ የጀመርናቸው። ከ10ሩ እንግዲህ አልቆ አገልግሎት እየሰጡ ነው ያሉት። 12ቱ ደግሞ በተለያዩ የአፈጻጸም ደረጃ ላይ ነው ያሉትና እና ይህንን ግንባታ ስንጀምር እንግዲህ 2 አቅጣጫ አስቀምጠን ነው የተነሳ ነው። አንደኛ ወደ ቤት ግንባታ ከ28 አመት በኋላ ስንገባ ክራይ ቤቶች ድሮ ያሰራቸው በደርግ ጊዜ የተሰሩ ቤቶች በጣም ኳሊቲ ያላቸው ማስተር ፕላኑን የተከተሉ ናቸው። አሁን በኮሪደር ብዙ ያልተጎዱት የክራይ ቤቶች ናቸው። ምክንያቱም በጣም የማስተር ፕላኑን ከመንገድ ያለው ርቀት፣ የግሪነሪ፣ የወክዌ ምናምን ነገሮችን ኮንሲደር ያደርግ ነበር። ቤቶቹንም ስታያቸው በጣም ጥራት ያላቸው እስካሁን እንኳን ክራክ የላቸውም። አሁን በሁሉ አካባቢ ያሉትን ሸክላ ቤቶችን ብታይ አንድ ክራክ እንኳን የለውም ማለት ነው። ስለዚህ ያንን ጥራት መውረድ የለብንም። በዛን ጊዜ ያልነበሩ ቴክኖሎጂን ወይም ኤሌመንቶችን እንጨምራለን። ኳሊቲው ግን ከዛ መውረድ የለበትም። ምክንያቱም ኢትዮጵያችን ታድጋለች፣ ትበለጽጋለች። የነገ እድገቷን የሚመጥን ቤት ነው መስራት ያለብን፣ ነገ የማይፈርሱ ቤቶች እና ጥራት ያላቸው የሚል አንድ አቅጣጫ ነበር። ሁለተኛ ከኮርፖሬሽን ስኮፕ በላይ ኮንስትራክሽን ኢንዱስትሪው ትልቅ ችግር ውስጥ ነበረ። ፕሮጀክቶች በታሰቡ ጊዜ ተገንብተው አያልቁም። ጥራታቸው በጣም ትልቅ ችግር አለበት። ባጀትም ደግሞ በታሰበውና በታቀደው ሳይሆን 5-6 እጥፍ ነው የሚሆነው። ስለዚህ ይህ ለዚህ ደግሞ ችግሩ ምንድነው የሚባሉት ነገሮችን ቼክ ማድረግ በዚህ ሂደት ውስጥ ማለት ነው ሲባል የነበረው እንግዲህ ለዚህ ሁሉ ችግር ምንድነው ሲባል ኮንትራክተር አቅም ማነስ ምናምን ነው የሚባለው አርጊውመንቱ። ይሄ እውነቱ ነው ወይ የሚለውንም ነገር ቼክ ማድረግና ኢንቪዥን ያደረግናቸው ትልቅ ኮንትራክተር መሆን ስለሚገባንና በኮንስትራክሽን ኢንዱስትሪው የመንግስት ሚና መጫወት አለብን ብለን በውስጣችን ስላለ ይህንንም ቼክ የማድረግ ስራ ሰራን። ይህንንም እንግዲህ በተለያዩ የግንባታ ዘዴዎች ኮንቬንሽናሊ ወይ በተለመደው አማካሪ ዲዛይን ሰርቶ ኮንትራክተር ደግሞ ወስዶ ሲገነባ በሚለው በአገር ውስጥ ኮንትራክተር ራሱ ሞከር ናቸው። 5-6-7 አመት የሚፈጁ 12-13 ወለሎችን ከ2 አመት ባነሰ መስራት እንደሚቻል፣ በተሻለ ጥራት መስራት እንደሚቻል፣ በተመጣጣኝ ዋጋ መስራት እንደሚቻል ቼክ አረኝ። በዚህ ሂደት ውስጥ የኮንትራክተሮቹ አቅም ማነስ ሳይሆን የኛ ቢሮክራሲ የፕሮጀክት ባለቤት ቢሮክራሲ አላስፈላጊ አሰራሮችና አካሄዶች ቦትልኔክ እንጂ የነሱ አቅም ማነስ እንዳልሆነ ቼክ አረኝ። ይህም ብቻ በቂ አይደለም። በተለመደው ብቻ አሁን ያለው ከፍተኛ የቤት ፍላጎትና የዜጎቻችንን ችግር መፍታት ይከብዳልና ኮንቬንሽናሊ መስራት እየተያለ ጎን ለጎን ደግሞ በዓለም ላይ ተሞክሮ የተሻለ ውጤት ያስመዘግቡትን ቴክኖሎጂዎችን ፈልጎ ማምጣትና ማላመን ነበር እና የመጀመሪያ ዛሬ 5 አመት አካባቢ እንግዲህ አንተም ታውቃለህ ገርጂ አካባቢ ከኦቪድ ጋር ሆነን የኮሪያን ኮንካንክ ቴክኖሎጂ ባለቤት አልሙኒየም ፎርም ወርኩን ክቡር ጠቅላይ ሚኒስትራችንን ፈቅዶልን ሞከርን። በጣም ውጤታማ ሆነ። ከጥራትም ከዋጋም አንድ መንደር በ18 ወር ሰራ። አሁን ሁሉም እየተጠቀመ ነው ያለው። በዚህ ብቻ አልቆምንም። እንግዲህ በቀጣይ ሌሎች በዓለም ላይ የተሻሉ ቴክኖሎጂዎችን 3D ነው እንግዲህ ቤስ ቴክኖሎጂ በአብዛኛው እንግዲህ እና አሜሪካ፣ ዴንማርክ፣ ኢታሊ፣ ኦስትሪያ የተገበሩ ያሉት ቤስ ቴክኖሎጂ ነው። እሱን እንግዲህ ከኦስትሪያ ባዮሜት ካምፓኒ ጋር ውል ተዋውለን ቴክኖሎጂን ማሽነሪዎችን የማስገባት ሂደቱ ጫፍ ላይ ደርሶ ወደ ትግበራ እየገባን ያለ ነው። ሌሎችንም ከጣሊያን ከዋንኮ ኢታሊ ፕሪፋብ እሱንም ለማስገባት ኦልሞስት ዝግጅት ጨርሰናል ማለት ነውና ኮንስትራክሽን ኢንዱስትሪው እንግዲህ ስንነሳ እንግዲህ አሁን አንደኛ ደረጃ ኮንትራክተር ምናምን እንዴት ተገባ ምናምን የሚሉት ነገሮች መስለን እንደምነሳ ትላንትና ተቋራጭ መቅጠር ነበር። አሁን
ራሳችን ለመስራት አማካሪ እንቀጥር ነበር። አሁን ራሳችን አማካሪ ሆነናል። ይህ እንግዲህ ስንነሳም ቀደም እንዳልኩት የመንግስት ክንፍ ኮንስትራክሽን ካምፓኒ ትልቅ ለምሳሌ በሌሎች ሀገሮች አሉ። የቻይናው አሁን 4ቱ ሲሲ የመንግስት ክንፍ ነው። ትልቅ አሁን ሂውጅ ዓለም ላይ እንትን ያሉት ዋይኖት ኢትዮጵያ ለምን አይኖራትም የዛ አይነት ነገር የሚል ነገር ነው አላማ ያለው። አንደኛ በዚህ አቅም ከፈጠረ አሁን ያለውን የቤት ችግር ትርጉም ባለው መልኩ ይፈታል። ያን ብቻ አይደለም፣ ግል ሪል ስቴቶች በሰፊው ያሉ። ስለዚህ እዛ አካባቢ ያለውም ደግሞ የገበያ መረጋጋት ሚና ይጫወታል። ከዛም ባለፈ እንግዲህ ወደ ጎረቤት ሀገሮች እየሄደ የውጭ ምንዛሪ የሚያመጣት ህልም ስላለው ትላንትና ቀለም መቀባት አይችልም የተባለው እንግዲህ ክራይ ቤቶች አሁን ደግሞ አንደኛ ደረጃ ተቋራጭ፣ አንደኛ ደረጃ አማካሪ ሆኗል። ስለዚህ እኛ ጠንካራ የተሟላ ቁመና ያለው ተቋራጭ፣ ትርፋማ፣ ተወዳዳሪና ጠንካራ ቢያንስ በ2030 በጣም በምስራቅ አፍሪካ ተወዳዳሪ ሆኖ ወጣ ብሎ የተሻለ ስራ የሚሰራበት ደረጃ ላይ እናደርሳለን ብለን ነው የምናስበው። በግንባታው ዘርፍ ሰፊ ምርታዎች እየታዩ መጥተዋል። ቀደም ሲል እንዳሉትም የገዘፉ የ21ኛው መቶ ክፍለ ዘመን ቴክኖሎጂን ለግንባታው ዘርፍ የመጠቀም ሂደትም እየታየበት ነው። እነዚህ ነገሮች ስናስብ ኢትዮጵያና ኢትዮጵያውያን ትልቅ ነገር ይመጥናቸዋል ከሚለው እሳቤ አኳያ ወደዚህ ሲመጣ የተደረገው የሪፎርም አካል ምን ያክል አግዟችኋል ዶክተር? እንግዲህ እኛ ያሰብነው ከድህነት ለመውጣት ነውና ከድህነት ወደ ብልጽግና ቴክ ኦፍ ወደ ዴቨሎፕመንት ኢኮኖሚ ማቹሪቲ ምናምን ወይንም ሚድል ኢንካም መጀመሪያ ደርሰን ከዛ ወደ ዛ ለመሻገር ኮንስትራክሽን ኢንዱስትሪ ትልቅ ትኩረት የሚሰጠው ነው። ለምን ቢባል እንደ ሀገር ከድህነት ወጣ ወደ ብልጽግና ለመሻገር በምታደርገው ሂደት ውስጥ ከ40 እስከ 60% ኦፍ ቶታል ጂዲፒ ወደ ኢንፍራስትራክቸር ነው የሚሄደው። ባየቱ ድልድይ ይሰራል፣ የተለያዩ ዳሞች ይሰራሉ፣ መንገዶች ይሰራሉ፣ ቤቶች ይገነባሉ። ወደ ያ መሻገሪያ ኢንፍራስትራክቸር ነው የሚጀምረው። ቴክኖሎጂዎች ይዘረጋሉ። ስለዚህ እኛ ያሰብነው ከኮርፖሬሽኑ ከተሰጣት ተልእኮ አንጻር ምናምን ሳይሆን ኢትዮጵያችን ማደጋው አይቀርም። ስለዚህ ኢንዱስትሪው ደግሞ ወሳኝ ነው። ስለዚህ ያንን ነገር የግድ ማንዴቱ ስለሰጠን ሳይሆን በእኛ እየሰራን ያችን ደግሞ ቼክ እያደረግን መሄድ አለብን። በእኛ ሀገር ደግሞ አዲስ ነገር በጣም ይፈራል። አዲስ ነገር ሰው አይሞክርም። አቅም አንሶን አይደለም። አሁንም ምናምን ምንድነው ያመጣችሁብን ምናምን እያሉ ነው ኮንትራክተሮች አንዳንዶቹ። አልሙኒየም ፎርወርክ አምጥታችሁ ይሄው 6-7 አመት ቀስ ብለን የምንሰራው 1 አመት 2 አመት ብሎ ግል አሰሪዎች እየጠየቁና አሁን ደግሞ 3D አምጥታችሁ ልታሳብዱ ነው ወይ ይላል። በሌላ መልኩ ደግሞ እንችላለን የኛ ልጆች አሁን ለምሳሌ ገርጂ ላይ የአልሙኒየም ፎርወርክ አንድ ፍሎር 7 ቀን የሚፈጀውን ወደ 5 ቀን አሻሽለን በዓለም ስታንዳርድ ምናምን በአልሙኒየም ፎርወርክ 7 ዴይስ 1 ፍሎር ተብሎ የተቀመጠው ማሻሻል እንችላለን። ስለዚህ እንችላለን ማለት ነው። ያንን የተወሰነ ጊዜ መጥቶ አሳያቸው። ከዛ በኋላ የሱፐርቪዥን ስራ እንጂ የኛ ልጆች የኛ ባለሙያዎች ናቸው። አሁንም 3D አሁን ኦንላይን ነበር ትሬኒንግ ሲያደርጉ የነበሩ የኦስትሪያ ባለሙያዎች ማለት ነው። አሁን የኛ ልጆች ፕራክቲካሊ አሁን እየጀመሩ ነው ያሉት። ስለዚህ ለምሳሌ ቤዝመንት ፕላስ ጂ ፕላስ 40 በ3D እዚህ ኡራል አካባቢ ቦታ መርጠን ልንጀምር ነው ማለት ነው። ስለዚህ እንችላለን። የማትችል ቢሆን ነው የምትፈራው። ስለዚህ እንችላለን። ስለዚህ ቀደም እንደተነሳሁት ምንድነው መፍራት የለብንም። ቴክኖሎጂ ዓለም የደረሰበትን ቴክኖሎጂ አንደኛ እኛም ባይታወር መሆን አለበት። ሁለተኛ ደግሞ ያ ችግራችን ይፈታል። ቀደም ቦትልኔክ ነው ምናምን ያልነው የጥራት የዋጋ የጊዜ ችግር ሊፈታ የሚችለው እነዚህ ነገሮች ፕራክቲስ ስታረግ ነውና ያንን ደፍረን መዳረሻችንም ደግሞ ቴክኖሎጂ ተጠቅመን ተወዳዳሪ እንሆናለን። አንደኛ ደረጃ ኮንትራክተር ወጣ ብለን እንሰራለን ስንል ከዓለም አቀፍ ኮንትራክተር ነው የምትወዳደረው። ስለዚህ እያንዳንዱ ነገር አስበህ ነው እንትን ማድረግ ያለበት። ስለዚህ በዛ ሂደት ውስጥ ለራሳችንም አቅም ለመፍጠር፣ ሁለተኛ ደግሞ በኢትዮጵያ ይሄ ቴክኖሎጂ የመፍራት ፍርሃትን ገፈን ሁሉም ደፍሮ እንዲጠቀም ካለን ፍላጎት ነው። ጠቅላይ ሚኒስትር አብይ አህመድ በቅርቡ እንግዲህ የጉባ ብስራቶች
ይፋ ሲያደርጉ 1.5 ሚሊዮን ቤቶች ይገነባሉ የሚል ሀሳብ አንስተዋል። አንደኛው እንግዲህ የለውጡ መንግስት በማህበራዊ ልማት ዘርፍ ከሚያመጣቸው ጉዳዮች መካከል ልንጠቅሰው እንችላለን። ከዚህ ጋር አያይዘው ምናልባት የፌዴራል ቤቶች አዳዲስ ቤቶችን ገንብቶ የማህበረሰቡን ጥያቄውን ከማድረግ አኳያ እንደዚሁም በምስራቅ አፍሪካና በአፍሪካ ተወዳዳሪነቱን ቤቶችን በጥራት ገንብቶ በአነስተኛ ወጪ እንደዚሁም ኪሳራ በሌለው መንገድ ደግሞ ለማህበረሰቡ በማስተላለፍና የጠቅላይ ሚኒስትሩን የማህበራዊ ልማት ዘርፍ በቤቶች ዘርፍ ማለት ነው ከማድረግ አኳያ የፌዴራል ቤቶች የቀጣይ እቅዶቹ ምንድናቸው ዶክተር? መልካም እንግዲህ የጉባ ብስራቶች ብሎ ጠቅላይ ሚኒስትራችን ትኩረት ሰጥቶ ካስቀመጡት ግቦች አንዱ በሚቀጥሉት 5 ዓመታት የ1.5 ሚሊዮን ቤቶች ግንባታ ነው። እኛ እንግዲህ በሶስት መልኩ በዚህ በጠቅላይ ሚኒስትሩ እቅድ ዙሪያ የግድሻችን ለመወጣት ዝግጅት እያደረግን ነው። በሶስት መልኩ አንደኛው በተቻለን አቅም ፋይናንስ ካላገደን የተለያዩ አገልግሎቶች የሚውሉ ንግድ ቤት፣ መኖሪያ ቤት ገንብተን ለተጠቃሚው በተለይ ደግሞ በሽያጭም በክራይም ለተጠቃሚው የማድረስ ዝግጅት አድርገናል። ሁለተኛ ቅድም ባልኩ መሰረት አንደኛ ደረጃ ኮንትራክተርነን አማካሪነን ክልሎች፣ ከተማ መስተዳድሮች፣ ተቋማት ባጀት ይዞ ቤት ግንባታ ለያዙት እቅድ ደግሞ እኛ ኮንትራክተርና አማካሪ ሆነን በመሳተፍ እንደ ሁለተኛ ይህን እቅድ ማሳካት እንችላለን። ሶስተኛ በዚህ እቅድ ውስጥ ኮንትሪቢዩት ማድረግ የምንችልበት ሌላ አማራጭ የተለያዩ ግብአት ማምረቻ ማዕከሎች አሉን። እነዛ ግብአት ማምረቻ ኮንክሪት፣ ብሎኬት፣ ሌሎች ነገሮችም አሁን ቴክኖሎጂውን እያመጣን ነው ያለውና እነዚህን ግብአቶች ጥራት ያላቸውን በተመጣጣኝ ዋጋ አሁን ከአዲስ አበባ ከተማ መስተዳድር ጋር ከአዲስ አበባ ቤቶች ኮርፖሬሽን ጋር ውል ተፈራርመናል። እነዚህ በሰፊው ቤት ሊያለሙ ስለሆነ ኮንክሪቶችን ብሎኬቶችን በሰፊው ለማምጣት ማለት ነው። ስለዚህ ግብአቶችን በማቅረብ ቀጥታ ለራሳችን ቤት በማልማት እንዲሁም ደግሞ በአማካሪነትና በኮንትራክተርነት የክልሎች ወይ ከተማ መስተዳድሮች እንዲሁም የተለያዩ ተቋማት የቤት እቅድን የያዙትን ኮንትራክተርና አማካሪ ሆነን በዚህ እቅድ ውስጥ የራሳችን ድርሻ ለመውጣት እንግዲህ ዝግጅት እያደረግን ያለ ነው። እንግዲህ የክራይ ቤቶች በዚህ 8 ዓመት እንዴት ተለወጠ? እንደው የተቀበረ ብር አግኝታቸው ነው ይሄ ሁሉ ብር ከየት መጣ የሚሉ በተለይ ደግሞ ሰራተኞች አካባቢ ያለው መነቃቃትና የኔነት ስሜት ለውጡን ከልብ መቀበልና ለቀጣይም ደግሞ ለስራ ጉጉት መፍጠራቸው መነሻው ምንድነው የሚሉት ነገሮች የተወሰነ ለማንሳት አንደኛው ነው ዋነኛው አገራዊ ለውጡ ነው ብዬ ነው የማስበው። በአዲስ አስተሳሰብ ጠቅላይ ሚኒስትራችን ኢትዮጵያ ከድህነት ትወጣለች፣ ፖቴንሻሉ አላት፣ ለዚህ ደግሞ ተቋም ነው የሚገነባው የሚለው ነገር ለኛ ትልቅ መነሻ ነው፣ ትልቅ እድል ፈጥሮልናል። በዚህ ልክ ተቋም መገንባት አስፈላጊ ሆኖ ከታየ እኛ ደግሞ እንደ ሀገራዊ ለውጡ ያመጣቸውን እድሎች ከድህነት ወደ ብልጽግና ለመውጣት ወደ ራሳችን ኮርፖሬሽን አምጥተን እኛ ደግሞ እንደዚህ ጋር ምንድነው መስራት ያለብን የሚሉት ነገሮች እኛ ውስጥ ያለውን ቁጭት የድርሻችንን የምንችለውን ያክል ብዙ ሰራ ለማለት አይደለም፣ ጅምር ነው የድርሻችንን ለመወጣት እና አንዳንድ ነገሮችን ደግሞ ደፍረን እንድንወስን አርጎናል። ለውጥ ከመጣ ተቋም ከተገነባ የሚታይ ነገር ከሆነ መንግስት አፕሪሺየት ያደርጋል። ካሁን በፊት የዛ አይነት እድሎች ያለሉም አንሱን በዋናኛነት የምነሱ ናቸው። ሁለተኛ በትልቁ አስበን ነው የተነሳ ነው የተሟላ ቁመና ያለው ተቋም እንገነባለን ብለን ነው ያሰብነው። መነሻችንን በደንብ አውቀን ብዙ ቻሌንጆች ያሉበት ግን እድሎችም ያሉበት ለምሳሌ እድሉ ምንድነው? ቅድም ያልኩት ሀገራዊ ለውጡ ተቋም መገንባት፣ ሁለተኛ ደግሞ ፖቴንሻል ምንም ያልተነካ ነገር አለ። ክራይ ቤቶች ብዙ ውስብስብ ችግሮች ቢኖሩበትም እዳ የለበትም። ይህም እነዚህ ሁለቱን ፖቴንሻሉ ካለ የመንግስት ድጋፍ ካለ ለውጥ ማምጣት ይቻላል የሚለውም ሌላ ነው። ሶስተኛው ለውጡን የሁሉም ማረጋችን የሰራተኛው በሙሉ ብዙውን ጊዜ ማናጅመንት ሲኦ ምናምን ይሮጣል፣ ሰራተኛው ካልተሳተፈ እስቲ ሩጡና እስቲ የት እንደምደርሱ እናያለን ይላል። እኛ ምንድነው ያደረግነው? ለውጡም ስራውም እናንተ ነው ውጤቱም እናንተ ነው የሚለውን ነገር ሁሌም ጠቅላይ ሚኒስትራችን አሳታፊነት ወይም ኢንክሉሲቭነስ ብሎ የሚያነሱት ነገር በእኛ ተቋም የሪፎርሙ ባለቤት ለስራውም ለተጠቃሚ እናንተ ናቸው የሚለውን ነገር ማድረጋችን በጣም
ጠቅሞናል። ሌላው እንግዲህ የምንሰራባቸው ነገሮች ከውጪ ከመጠበቅ ራሳችንን ፈልገን ማግኘት ያለብን በተለይ ከፋይናንስ አንፃር በውስጥ አቅም ላይ ነው ትኩረት ያደረግነው። ከዛ ባለፈ ቀደም ያልኩ አሰራሮችና አደረጃጀቶች ማነቆ የሆኑት መፍታታችን ቀድመን እሱ ሌላ ነው። ትልቁና ዋነኛው ደግሞ በእኛ ሀገር ያለመወሰን ብዙ ፕሮጀክቶች ውሳኔ በማጣት ይዘጋያሉ። ያለመወሰን አያስጠይቅም፣ ያለ መስራት አያስጠይቅም። ግን ደፍረ ስትወሰንና የሆነ ነገር ለሀገር ስትሰራ ደግሞ ብዙ አይንና ከዛም ከዚህ ውዥንብር እና ፍርሃቶች አሉ። ስለዚህ ብዙ ሰው ምንድነው ወስነው ለሀገር የሚጠቅሙ ነገሮችን ለምሳሌ አንድ ፕሮጀክት 1 ቢሊዮን በዛ አንድ አመት ቢያስፈልግና የሆነች ለውጥ የቫሪሽን ምናምን ጥያቄ 200 ሚሊዮን ብትመጣ ያቺን ከመወሰን ተርሚኔት አድርጎ ከ5-6 አመት በኋላ 1 ቢሊዮን ነበረችው 78 ቢሊዮን ይሆናል። ግን እዛኔ ያቺን 200 ሚሊዮን ደፍሮ ቢወስድ ሪስክ ቢወስድ አሰራሩን መጀመሪያ ቀደም እንዳልኩ አሰራር ተጠያቂነት ምናምን አስፈናል። ከዛ ባለፈ ምንድነው ኮሌክቲቭ ሊደርሺፕ ዲሲሽን ነው የሚያስፈልገው። የጋራ ውሳኔ በተቀመጠው አግባብ መሰረት ነገ አንድ ፕሮጀክት ተርሚኔት ከማድረግ በደንብ ተወያይተህ መፍትሄ መስጠቱ አሁን ቢወሰን ነው እንጂ ጥሩ የሚሆነው ከ5 አመት በኋላ ቢወሰን ዋጋ ያስከፍላል መንግስትንም የሚል ነገር ሪስክ ወስደ መወሰናችን ሌላ ነው። አንድ ሌላ የምጨምረው እንግዲህ በኮንስትራክሽን ኢንዱስትሪው ሶስቱ ተዋናይ የአማካሪ ኮንትራክተርና የክላይንት መገፋፋት፣ መካሰስ፣ አንድ ያለ መሆን እንትኖችን የተሻለ ኮንትራክተር በመፍጠር ከቁጥጥር ወደ ትብብር ሁሉም ይቆጣጠራሉ፣ ሁሉም ሱፐርቫይዝ ያደርጋሉ፣ ሁሉም እንከም መፍጠር ነው። ብዙውን ጊዜ ኮንትራክተሮችም ሰዎች ናቸው፣ ማህበረም ሰዎች ናቸው። ስለዚህ እያንዳንዳችሁ የእናንተ ሀገር ነው የእናንተ ሀገር ነው የምትገነቡት፣ የሚገባቸውን ታገኛላችሁ። ምንድነው የቸገራቸው ነው የምንለው። ሄደን አሁን እንደዚህ ያላረክ ምናምን ብለን አይደለም ውዥንብር የምንፈጥረው። በዚህ ነው ያህል ጊዜ አደርሳለሁ ብለ ነበር፣ ስኬጁሉ ወይ ነበር፣ አሁን ግን ወደ ኋላ ቀርታል። ምንድነው የቸገረህ ነው የምንለው። ይሄን ነው የቸገረን፣ ብረት ነው የቸገረን፣ እናደርሳለን። ሲሚንቶ ነው የቸገረን፣ እንሰጠዋለን። ክፍያ ነው ብዙውን ጊዜ ከክፍያ አንጻር አሁን በጣም ያቆዩባቸዋል። የሆነ ቡድን መሪ የሆነ ነገር ያለጋር ስራ ሂደት እንደዚህ ያረጋል። ያ ነገር ደግሞ እያንዳንዷ ቀን በተጨመረች ቁጥር ደግሞ በፕሮጀክቱ ኮስት ላይ ጊዜ ላይ ዴሊቨሪ ላይ ትልቅ ኢምፓክት አለው። ስለዚህ ምንድነው የምናደርገው እኛ ምንድነው የቸገረ ነው የምንለው። ምንድነው የቸገረ ስትለው ደግሞ ዜጋ ነውና ይሉኝታ ይዘዋል። ስለዚህ ወደ አንድነት ወደ መናበብ ከቁጥጥር ወደ ትብብር ማምጣታችን የተሻለ ውጤት እንድናመጣ አግዞናል የሚለው ነው መጨመር ነው። የፌዴራል ቤቶች ኮርፖሬሽን ዋና ስራ አስፈጻሚ ዶክተር ረሻድ ከማል ለጊዜዎትም ለሀሳቦትም ሰፋ ያለ ማብራሪያም ስለሰጡን በተመልካቾች ስም አብዝቼ ነው የማመሰግነው። እኛም በጣም ሁሌም ኢቢሲ ከጎናችን ሆናችሁ በጣም ፈታኝ በሆኑ ጊዜም ባለፉት 8 አመታት ከኛ ተለይታችሁ ስለማታውቁ ለኛ ስኬት የእናንተ ኮንትሪቢዩሽን ትልቅ ስለሆነ እኛ በኮርፖሬሽኑ ስም ትልቅ ምስጋና ማቅረብ ፈልጋለሁ። አመሰግናለሁ። የተወደዳችሁ በዛሬው የወቅታዊ ዝግጅታችን ልዩ ቃለ ምልልስ ያደረግነው ከፌዴራል ቤቶች ኮርፖሬሽን ዋና ስራ አስፈጻሚ ዶክተር ረሻድ ከማል ጋር ነበረ። ይህንን ልዩ ቃለ ምልልስ ስለተከታተላችሁና ኢቢሲን ምርጫችሁ አድርጋችሁ አብራችሁን ስለዘለቃችሁም እናመሰግናለን። ሰለሞን ኃይለ ኢየሱስ ነኝ። በያላችሁበት ሰናይ ጊዜ ይሁንላችሁ።